ሰላም ሰላም የቻናላችን ተከታታዮች፣ በዛሬው ዕለት በአማርኛ ሰዋስው ውስጥ አስፈላጊ የሆነውን የቁሳቁስ ስም ወይም ማቴሪያል ናውንስ በቀላሉ እንመለከታለን። እስከ ቪዲዮ መጨረሻ አብረውን ይሁኑ። ለዚህ ቪዲዮ አዲስ ከሆኑ ሰብስክራይብ በማድረግ ይጀምሩ። አሁን በቀጥታ ወደ ዕለቱ ትምህርት። የቁሳቁስ ስም ምንድን ነው? What is a material noun? የቁሳቁስ ስም ማለት አንድን ነገር ለመስራት የሚጠቅመን ንጥረ ነገር ወይም ቁሳቁስ የሚያመለክት ስም ነው። አንድን ነገር ለመስራት የሚያገለግለውን ጥሬ ዕቃ የሚወክል ስም የቁሳቁስ ስም ይባላል። የቁሳቁስ ስም ማለት ሌሎች ነገሮችን ለመስራት የሚጠቅመን ንጥረ ነገር ወይም ዕቃ የሚወክል ስም ሲሆን ይህም የመጨረሻውን ረቂቅ ቁሳቁስ የሚወክል እንደ ግብዓት የሚያገለግል ቁስ በሙሉ የቁሳቁስ ስም ተብሎ ይጠራል። የቁሳቁስ ስሞች ዕቃዎችን ለመስራት የሚጠቅሙ ንጥረ ነገሮችን ይገልጻሉ። ብዛት ወይም ካውንቴብል አንካውንቴብል ተብሎ በሚቆጠርባቸው አንካውንቴብል ምድብ ስለሆኑ ብዛት አይቆጠርባቸውም። በተፈጥሮ ወይም በሰው ሰራሽ መንገድ ሊገኙ ወይም ሊኖሩ ይችላሉ። ቁሳቁስ በራሱ የቤት ዕቃ አይደለም ወይም የቤት ዕቃን አይወክልም። ነገር ግን የቤት ዕቃዎች እና ሌሎች ብዙ ነገሮችን የሚሰሩበትን ቁሳቁስ ያመለክታል እንጂ። ቁሳቁስ የሚለው ቃል የቤት ዕቃዎችን ጨምሮ የተለያዩ ምርቶችን ለመፍጠር የሚያገለግል ቁሳቁስ ወይም ጥሬ ዕቃ ሆኖ የሚውለውን ሁሉ የሚጠቁም ስም ነው። ለምሳሌ አንድ እስቲ እንመልከት። እንጨት የቁሳቁስ ስም ነው። እንጨት እንደ ጠረጴዛዎች እና ወንበሮች ያሉ የቤት ዕቃዎችን ለመስራት የሚያገለግል ቁሳቁስ ነው። ምሳሌ 2 ፕላስቲክ የቁሳቁስ ስም ነው። ፕላስቲክ እንደ ኮንቴነሮች፣ ጠርሙሶች እና የቤት ዕቃዎችን ለመስራት የሚያገለግል ቁሳቁስ ስም ነው። ምሳሌ 3 መስታወት የቁሳቁስ ስም ነው። መስታወት መስኮቶችንና የመጠጥ እንዲሁም መነጽሮችን ለመስራት የሚያገለግል የቁሳቁስ ስም ነው። መስታወት እንግዲህ መስኮቶችን፣ የመጠጥ ጠርሙሶችን እንዲሁም መነጽሮችን ለመስራት የሚያገለግል የቁሳቁስ ስም ነው ማለት ነው። ብረት የቁሳቁስ ስም ነው። ብረት የመቁረጫ ዕቃዎችን፣ የመሳሪያ ዕቃዎችን እና ሙሉ መሳሪያዎችን ለመስራት የሚያገለግል ነው። ምሳሌ 5 ጨርቅ የቁሳቁስ ስም ነው። ጨርቅ ልብስን፣ ብርድ ልብሶችንና ትራስ እንዲሁም መጋረጃዎችን ለመስራት ያገለግላል። ስለዚህ ቁሳቁሶች የራሳቸው የቤት ዕቃዎች ባይሆኑም ለሰው ልጆች ጠቃሚ የሆኑ የቤት ዕቃዎችን ለማምረት ወይም ለማስገኘት አስፈላጊ ናቸው። በአጭሩ ቁሳቁስ የሚለው የሚያመለክተው ጥሬ ንጥረ ነገር ሲሆን የቤት ዕቃዎች ደግሞ ከነዚህ ቁሳቁሶች የተሰሩ የተጠናቀቁ ምርቶች ናቸው። ክፍል 2 የቁሳቁስ ስሞች እስቲ ምሳሌዎችን እንይ። ወርቅ ቀለበት ቢል አሁን ወርቅ ቀለበትን ለመስራት ያገለግላል። ብረት መሳሪያዎች የሚሰሩበት ነው። እንጨት ቁሳቁስ ዕቃዎችን ለመስራት ያገለግላል። አሁን እዚህ ላይ ምንድን ነው ወርቅ ቀለበት ቢል፣ ብረት ደግሞ አንዱን የብረት አይነት ቢዘረዝር፣ እንጨት ብሎ የእንጨት ወንበር ቢል ለምሳሌ እነዚህ ሁላቸውም የቁሳቁስ ስም ምሳሌዎች ናቸው። እስቲ እንግዲህ የቁሳቁስ ስም በየክፍላቸው እንያቸው እስቲ። የቁሳቁስ ስሞች በብረቶችና ማዕድናት ሜታልስ ኤንድ ሚነራልስ ፎር ማቴሪያል ናውንስ። እነዚህ በተለምዶ የሚወጡ የተለያዩ ብረቶችና ማዕድናትን የሚያካትቱ ቁሳቁሶች ናቸው። ብረት፣ ወርቅ፣ መዳብ፣ ብር፣ አልማዝ እነዚህ ሁሉም የቁሳቁስ ስም ናቸው። ምሳሌ በአረፍተ ነገር ውስጥ ስናስገባ እያንዳንዱ የቁሳቁስ ስም ምን አይነት ይዘት ሊኖረው እንደሚችል እንመልከት እስቲ። ብረት በድልድዮች ግንባታ ውስጥ በተለምዶ ጥቅም ላይ ይውላል። አሁን እዚህ አረፍተ ነገር ውስጥ ብረት የሚለው ባለቤት ሆኗል ማለት ነው። ወርቅ ጌጣጌጦችን ለመስራት ከፍተኛ ዋጋ አለው።
መዳብ ጥሩ ኤሌክትሪክ መሪ ነው። ብር ብዙውን ጊዜ ሳንቲሞችንና ጥሩ ጌጣጌጦችን ለመስራት ያገለግላል። አልማዝ በጥንካሬያቸው ምክንያት ለመቁረጥ መሳሪያዎች ጥቅም ላይ ይውላል። ሁለተኛው ተፈጥሯዊ ንጥረ ነገሮች ወይም ናቹራል ኤሌመንት የሚባሉ ውስጥ እነዚህ ጋዞችን፣ ፈሳሾችና ጠጣሮችን ጨምረው በተፈጥሮ የሚገኙ ቁሳቁስ ናቸው። ለምሳሌ ውሃ፣ አየር፣ እንጨት፣ ድንጋይ፣ ጨው። ውሃ በአረፍተ ነገር ውስጥ ስንመለከተው ውሃ ለሁሉም ሕይወት ላላቸው ፍጥረታት አስፈላጊ ነው። አየር ከኦክስጅን፣ ናይትሮጅን እና ከሌሎች ጋዞች የተዋቀረ ነው። እንጨት የቤት ዕቃዎችን ለመገንባት የሚያገለግል ታዳሽ ሀብት ነው። ድንጋይ በጥንታዊ አርክቴክቸር ውስጥ የተለመደ የግንባታ ቁሳቁስ ነው። ጨው ምግብን ለማብሰል እና ለማቆየት ጥቅም ላይ ይውላል። ሶስተኛው ክላስ ኦርጋኒክ ቁሶች ወይም ኦርጋኒክ ማቴሪያል ናቸው። እነዚህ ቁሶች የሚመጡት እንደ ተክሎች፣ እንስሳትና ሌሎች ኦርጋኒክ ምንጮች ካሉ ሕይወት ካላቸው ፍጥረታት ነው። ለምሳሌ ሱፍ፣ ሐር፣ ቆዳ፣ ጥጥ፣ ማር። በአረፍተ ነገር ውስጥ ስንመለከት ሱፍ እንደ ሹራብ ያሉ ልብሶችን ለመስራት ያገለግላል። ሐር ብዙውን ጊዜ በለስላሳነቱ ምክንያት ጥሩ ልብሶችን ለመስራት ያገለግላል። ቆዳ ጫማዎችን፣ ቦርሳዎችንና ጃኬቶችን ለመስራት ያገለግላል። ጥጥ ቲሸርቶችና ጂንስን ለመስራት የሚያገለግል ዋናው ጨርቅ ነው። ማር ምግብ ለማብሰልና ለመጋገር የሚያገለግል ተፈጥሯዊ ጣፋጭ የሆነ ነገር ሁሉ ማር ነው። ስለዚህ ማር እዚህ ላይ ምድቡ ከቁሳቁስ ስም ነው እንጂ ከወል ስም ወይም ከተጸውዖ ስም ሊመደብ አይችልም። ኬሚካል ንጥረ ነገሮች ኬሚካል ሳብስታንስ ስንመለከት ደግሞ እነዚህ ብዙውን ጊዜ በኬሚካል ሂደቶች የሚመረቱ ንጥረ ነገሮች ናቸው። ዘይት፣ ጋዝ፣ አሲድ፣ ቀለም፣ አልኮል በሙሉ እነዚህ ዘይት ለማብሰያ እና እንደ ነዳጅ ምንጭ ሊያገለግል ይችላል። ጋዝ ተፈጥሯዊ ጋዝ ለማሞቅ እና ለማብሰል በተለምዶ ጥቅም ላይ ይውላል። አሲድ በላብራቶሪ ውስጥ ለተለያዩ ኬሚካላዊ ግብረ መልሶች ጥቅም ላይ ይውላል። ቀለም ቦታዎችን ለመሸፈን እና ቀለም ለመቀባት ጥቅም ላይ ይውላል። አልኮል በሕክምና ሆነ በኢንዱስትሪ አገልግሎት ውስጥ ጥቅም ላይ ይውላል። ሌላው ሰው ሰራሽ ቁሳቁሶች ሲንቴቲክ ማቴሪያል የሚባሉ እነዚህ በተለምዶ በኢንዱስትሪ ሂደቶች አማካኝነት በሰው ሰራሽ የተፈጠሩ ቁሳቁሶች ናቸው። ፕላስቲክ፣ ጎማ፣ ናይሎን፣ ፖሊስተር እነዚህ ሁላቸው በሰው ሰራሽ ምርቶች ውስጥ የሚገኙ የቁሳቁስ ስም አይነቶች ናቸው። ምድባቸው ሲንቴቲክ ማቴሪያል ማለት ነው። ለምሳሌ ፕላስቲክ ስንመለከት እንደ አረፍተ ነገር ባለቤትነት ፕላስቲክ በማሸጊያ በመጫወቻዎችና በቤት ውስጥ እቃዎችን በስፋት ጥቅም ላይ ይውላል። ጎማዎችንና የውሃ መከላከያ ልብሶችን ለማምረት ያገለግላል። ናይሎን ለልብስ እና ለገመድ የሚያገለግል ጠንካራ ሰው ሰራሽ ጨርቅ ነው። ፖሊስተር በልብስና በጨርቅ ማስቀመጫዎች ውስጥ የሚያገለግል ሰው ሰራሽ ፋይበር ነው። መስታወት በመስኮቶች፣ በጠርሙሶችና በመስታወቶች ውስጥ በተለምዶ ጥቅም ላይ ይውላል። ሌላው የማቴሪያል ስም ወይም የቁሳቁስ ስም ምድብ የምግብና የግብርና ምርቶች ፉድ ኤንድ አግሪካልቸራል ፕሮዳክትስ ነው። እነዚህ ከእጽዋት ወይም ከእንስሳት የሚመጡና በቀጥታም ሆነ በተቀነባበሩ ቁሳቁሶች ጥቅም ላይ የሚውሉ ናቸው። እነዚህም ሩዝ፣ ስኳር፣ ዱቄት፣ በቆሎ፣ ሻይ እነዚህ የመሳሰሉት በሙሉ። ሩዝን ስናይ እንደ ቋንቋ እንግዲህ የቁሳቁስ ስም ነው ብለናል። የቁሳቁስ ስም ከሆነ ደግሞ የአረፍተ ነገሩ ባለቤት መሆን አለበት። ሩዝ በዓለም ዙሪያ በቢሊዮን የሚቆጠሩ ሰዎች ዋና ምግብ ነው። የአረፍተ ነገሩ ባለቤት ሆኗል። ስኳር እንደ ቡና፣ ሻይ እና ኬክ ምግቦችን ለማጣፈጥ የሚጠቅም የቁሳቁስ ስም ነው። እዚህም የአረፍተ ነገሩ ባለቤት ሆኗል። ዱቄት ዳቦና መጋገሪያዎችን ለማዘጋጀት ቁልፍ ንጥረ ነገር ነው። አሁንም እዚህ የአረፍተ ነገሩ ባለቤት ሆኗል። በቆሎ ቶርቲላዎችን የበቆሎ ሹሩብና የእንስሳት መኖን ለማዘጋጀት ያገለግላል። ሻይ በተለምዶ እንደ ትኩስ መጠጥ ይወሰዳል ይላል። ይህ እንግዲህ በአረፍተ ነገር ውስጥ ባለቤት ሆኖ ሲያገለግል ነው። አሁን የቁሳቁስ ስሞችን ከሌሎች ከ10 በላይ የስም አይነቶች ውስጥ የቁሳቁስ ስሞችን ለይተን እንዴት አድርገን እንወቃቸው ነው።
ዋና ባህሪያቶቻቸው ምንድነው? ካራክተሪስቲክስ ኦፍ ማቴሪያል ናውን ማለት ነው። እንግዲህ የቁሳቁስ ስሞች ንጥረ ነገር እንደሚወክሉ፣ እቃዎችን ለመስራት እንደሚጠቅሙ፣ ብዛት እንደማይቆጠርባቸው ወይም አንካውንቴብል እንደሆኑ፣ የተሰራውን ነገር ባህሪ የሚያመለክቱ እንደሆነ። አሁን የቁሳቁስ ስምን እንዴት መለየት እንችላለን ካል how to identify material noun ካል የቁሳቁስ ስም መለየት ቀላል ነው። አንድ ነገር በማንኛው ዕቃ ወይም ንጥረ ነገር የተሰራ ከሆነ የቁሳቁስ ስም ነው። ለምሳሌ የእንጨት ወንበር ብንል የወል ስም ነው። የእንጨት ወንበር ካልን ግን የቁሳቁስ ስም ነው። ምክንያት ከእንጨት የተሰራ ወንበር ነው ማለት ነው። የብረት ብሎክ፣ የወርቅ ቀለበት ነገርን ለመስራት ዕቃ ከሆነ ወይም ግብአት ከሆነ እንደ ኢንፑት ከሆነ የቁሳቁስ ስም ነው ማለት ነው። እንግዲህ የቁሳቁስ ስሞች በአብዛኛው አንካውንቴብል እንደሆኑ የቁሱን ባህሪ እንደሚገልጹ ካየን አሁን የእንጨት ወንበር በእንጨት የተሰራ ወንበር፣ የወርቅ ቀለበት ከወርቅ የተሰራ ቀለበት፣ የብረት መሳሪያ ከብረት የተሰራ ነው። ቀለበት ብንል ጥቅል ስም ይሆናል። የወርቅ ቀለበት ካልን ግን ከምን እንደተሰራ የሚያመላክት ስለሆነ ይህ ስም የቁሳቁስ ስም ነው። የብረት መሳሪያ የሚለው ጥቅል የወል ስም ሲሆን የብረት የሚለው የተጨመረበት ግን የቁሳቁስ ስም ይሆናል ማለት ነው። በቀጣይ እንግዲህ አሁን በሐረግ ውስጥ አጠቃቀማቸውን ስናይ ዩዜጅ ኢን ሰንተንስስ ማለት ነው። እንግዲህ እንጨት ብዙ ቁሳቁሶችን ለመስራት እንደሚጠቅሙ፣ ወርቅ እጅግ ውድ ቁሳቁስ እንደሆነ፣ ሲሚንቶ ትምህርት ቤቶችን ለመገንባት እንደሚጠቅሙ። አሁን ይህ ከላይ ያየናቸው በሰንጠረዥም ተመሳሳይ ነው። እንግዲህ በአረፍተ ነገር ውስጥ እንዴት እንደሚያገለግሉ ነው። የቁሳቁስ ስሞች ምን ጥቅም አላቸው ወደሚለው ክፍል ስንሄድ የቁሳቁስ ስሞችን መረዳት በጽሁፍና በንግግር ውስጥ የቃላት ትክክለኛ መጠቀም ላይ ይረዳል። በተለይ የነገሮችን ባህሪ ለመናገር እጅጉን አስፈላጊ ነው። እንግዲህ የቻናላችን ተከታታዮች በዛሬው ዕለት የማቴሪያል ስም ወይም የቁሳቁስ ስም ምን እንደሆነ በዚሁ ክፍለ ጊዜ ተምረናል። የዛሬውን ፕሮግራማችን በዚህ እናጠቃልላለን። ይህ ብቃት ስኩል የዩቲዩብ ቻናላችን ነው። ቪዲዮውን ከወደዳችሁት ላይክ ያድርጉ፣ ኮሜንት ያስቀምጡልን። ሰብስክራይብ ካላደረጉ ሰብስክራይብ የምትለውን በተን በመጫን ሰብስክራይብ ያደርጉ። እናመሰግናለን። ብቃት ስኩል የእውቀት ማዕከል